ውዶቼ ሰው እኮ የሆነ ነገር ከእናንተ አንድ ነገር ማድረግ ካሰበ ወዲያላ አይልምና እናንተ በቃ እውነትም ወይ በቃ እናንተ ላይ የሆነ ነገር ማድረግ የሚፈልግ ከሆነ ወዲያላ አይልም። ግን እኔ መናገር የሚፈልገው ነገር ቢኖር ይሄ ልጅ ሄሚን አፈቅርሻለሁ እያለ ነው፣ እወድሻለሁ እያለ ነው። እኔ የሚፈልገው ነገር ቢኖር ብዙ ሰው ላይ ብዙ ችግር ደርሷል። ቤተሰቦች እውነት ስነግራችሁ ሴት ላይ ማለት ነውና በዛ ላይ እኛ ሴቶች ላይ ብዙ ችግር እኛ የምንወደው እኛ ካልወደደ እንደ በግድ እንዲሆን እንደሆነ የሚፈልጉት ወንዶች ብዙ አለ እና አሁን ሄሚዬ አልፈልግም ብላለች እና ምናልባት ማንም ሊያውቅ አይችልምና ግን ይሄንን ቪዲዮ ግን ለምሳሌ ሄሚዬን እንዲደርስ ላይክ አድርጉ ቤተሰቦች እና የምሬ ነው። ላይክ በደንብና ሼር ከተደረገ ይደርሳል ብዬ አስባለሁኝ። ሜሽንም አድርጌ እሰራለሁ። ይሄ ልጅ ሄሚዬ አንቺን አፈቅርሻለሁ ብለዋል። አንቺ ደግሞ የፍቅር ስሜት ለሱ ምንም ስለሌለ እንኳንም አይኖርም እንዲኖርም አንፈልግም እና ደግሞ አይኖርምም እንዲኖርም እኛ ራሱ ለሱ ፍቅር ስሜት አለ ብትይ ራሱ እኛ ራሱ ደስ አይልም። ገባሽ አይደል? መልስ ሰጥሻል የኔ ጀግና አስተዋይ ሴት እና ይሄ ልጅ አፈቅርሻለሁ ብለዋል። አንቺ አልፈልግሽም ብለሻል። ምናልባት በማይሆን መንገድ አንቺን ማጠቃት የሚፈልግ ማለት ሊፈልግም ሊሆን ይችላል። እንዴት አፈቅርሻለሁ ብዬ ስሜቴን ነገርኳት እንዴት አልፈልግም ማለች ብሎ የማይሆን ነገር አንቺ ላይ ሊደርስ ይችላል። እሱ ወንድ ነው። ገባሽ አይደል? የሆነ እንጃ ቤተሰቦች የማይሆን ነገር ነው። ሴት ስለሆነ አይደል? ሴት ላይ በነገራችን ፈተና ይበዛል እና ወድሻለሁ ብለሻል። አልወድም በቃ አንቺ ምንም ስሜት እንደሌለ ነው ያሳይሽው እዚህ ጋር ልክ ነሽ እና እኔ እንዴት ወድሻለሁ ያልኳት እንዴት ፍቅሬን አልቀበልም ማለች እንዴት ብሎ የወደደ ሰውና እንትን እብድ አንድ ነው። ወይም ያፈቀረ ሰውና ውሻ ማለት እብድ ሰው አንድ ነው የሚባል ነገር አለና ራስሽን ተጠንቀቂ። ጌታን የምሬ ነው የምልሽ። አሁን ከዚህ በኋላ ለቪዲዮም ይሁን ለምንም ይሁን ለሚያስረዳሽ ነገር አለ ብሎ ቢጠራ ስራሹ እንዳትሄጂ። ገባሽ አይደል? በቃ ጨርሰሻል ትላንትና እና ሴት ስለሆንሽ የሆነ በቃ እንጂ ራስሽን ጠብቂ የኔ ውድ። ገባሽ አይደል? ፍቅርን አልቀበለችም ብሎ ቤተሰቦች ፍቅረኛ ወይ አንድ ሰው ፍቅር ከገለጸ ፍቅር አልቀበልም ካላችሁ እሱ እውነትን ወዶ ከሆነ ማይሆን ነገር እናንተ ላይ ማድረግ ነው የሚፈልገው። ገባችሁ አይደል? ማይሆን ነገር ውስጥ ማስገባት ነው የሚፈልገው። እንጃ በሌላ መንገዶች በማይሆን መንገዶች ሴትነትን መጠቀም ይፈልጋል። በድንገት በግድ ማለት ነው። እንደዛ እንጃ እኔ አፈቅርሻለሁ ብላት እንዴት ፍቅርን አልቀበልም ብለው ማለት ነውና ክብሯንም ዝቅ ማድረግ ይፈልጋል። እንጃ በቃ መንገድ ነው የሚፈልገው እሷን የማይሆን መንገድ ላይ የማይሆን ቦታ ላይ ማሳሳት የማይሆን ቦታ ላይ እንድትገኝ ይፈልጋል። ምክንያቱም ወድሻለሁ ብሎ አፈቅርሻለሁ ብሎ አልቀበልም ብላለች እና አንዳንዴ እንደዚህ አይነት ነገር ወንዶች እንጃ ጉልበት የሚጠቀሙበት አለ። ገባችሁ? ግን ህግ ያለ ሀገር ነው እንደዚህ አይነት ነገር ይኖራል ብዬ አላስብም። ነገር ግን ቢሆንም ሴት ስለሆንሽ ተጠንቀቂ። የምሬ ነው። ማንም ማመን የለብሽም። ገባሽ አይደል? እንዳትመኝ። ገባሽ? ይሄ ጅል ነው የሚያወራው ነገር የማያውቅ ቲክቶከሮች መጥቶ እኔ አልጠየቀኝም። ቲክቶከር እንዲጠየቅ ነው እንደ ለጌም ነው እኮ የተገናኘው ሰውዬ ታማል ብሎ አንተ እንዲጠይቅ ነው እንደ ቲክቶከሮች ጋር ሰዎች የተዋወቅከው እንዴ? ታምሜ የቲክቶከሮች ዩቲዩበሮች እኔ እኮ የማወራው ነገር ራሱ ግርም ነው የሚለኝ እግዚአብሔርን እና ከሀይሚ ራስ ውረድ። እኔ አሁን ለዳኒ መናገር ፈልጌ ሳይሆን የመጣሁትኝ ሄሚዬ የምሬ ነው የምልሽ እና ተጠንቀቂ። የወደደ ሰውና ያፈቀረ ሰው እብድ ነው ይባላል እና ይሄ እውነት ወዶሽ ነው ምናምን አንቺ የምትወደሽ ሴት ነሽ እናውቃለን። ጀግና አስተዋይ ኩሩ ሴት ስለሆንሽ ማንም ይወድሻል፣ ማንም ያፈቅርሻል። ነገር ግን አንቺ ልብ ለአንድ ሰው ብቻ ነው የተከፈተው ለሁሉም ሰው አይደለምና ልብ የሚሰጠው ለአንድ ሰው ብቻ ነው። ገባሽ አይደል? እና ይሄ ልጅ ተጠንቅቀሽ ምናልባት እኔ እንጃ የማይሆን ነገር ሊያደርግ ሊሞክርም ይችላል። እኔ የምሬ ነው የምልሽ ማይሆን ነገር ሊያደርግ ሊሞክርም ይችላል። ወድሻለሁ ብለሻል፣ አፈቅርሻለሁ ብለሻል። አንቺ ደግሞ አልቀበልም ብለሻል። እንኳንም አልቀበልሽም እና ስለዚህ አንቺ ደግሞ ራስሽን መጠበቅ ነው ያለብሽ አሁን ማለት ነውና የምሬን ነው።
ወጥተሽ ምናምን እና እኔ እንጃ አላቅም። በቃ በዚሁ ራስሽን በቃ ጠብቂ። ወንድ ስለሆነ በቃ ማንነትሽን እንጂ በቃ እኔ እወድሻለሁ አልኳት፣ አፈቅርሻለሁ አልኳት ለምንድነው የማትቀበለው ብሎ ማይሆን ነገር ለማድረግ ይሞክራል ማለት ነው። ገባችሁ? የምር ነው። ማይሆን ነገር ለማድረግ ነው የሚሞክረው። እንደ እንጃ ከየትም በኩል እሷን ህይወት ለማበላሻት በየትም በኩል አግኝቶ ይህን እንጃ እሷን ማይሆን ነገር አድርጎ ወይም ሴትነቷን መጠቀም ይፈልጋል ወንድ ማለት ነው። አንዳንዴ ሶ ይህን እንጃ ማይሆን ችግሮች ነው የሚደርሰው ሴት ላይ። እንደዚህ አይነት ነገር ሴት ህይወት ላይ አለ እና ተጠንቀቂ፣ ራስሽን ጠብቂ የኔ ውድ። ከዚህ በኋላ ነገር በቃ ቂጭቂጩን ነግረሻል። ከዚህ በኋላ አልፈልግም ብለሻል፣ አትደውል ብለሻል። ፈልግሻለሁ ብሎ ቢደውልሽም እና ነይ ቪዲዮ ምናምን የሚነግርሽ ነገር አለ ቢልሽ ራሱ እንዳትሄጂ። ገባሽ አይደል? የሆነ ነገር ሊያደርግሽ ይችላል። እንዳትሄጂ ሀይሚዬ። ኦኬ የኔ ውድ። እኔ እኮ ይሄ ቪዲዮ እኔ ማታ የራሱ እሰራለሁ ብዬ ነበርና ጊዜ ስለሌለኝ ነው አሁን ማሰራት የፈለኩት። እና ቤተሰቦች እውነቴን ነው ላይክ አድርጉኝና ላይክ አድርጉኝ። ላይክ በጣም ላይክ ካረጋችሁ ይደርሳል ብዬ አስባለሁኝ እና ሜሽን ማረጋታለሁ። ቤተሰቦቼ ባላችሁበት ቦታ ሰላማችሁ ይብዛ። የምር ነው በጣም ማሳዝኑኝ ነው ይሄ ነገር። ገባችሁ አይደል? በጣም ነው ያሳዘነኝ በይዞ። ገባችሁ? እሷ ግን የኔ ቆራጥ ጀግና ሴት እኮ መልስ መለሰችው እኮ ለሱ ኮተት ለሀይሚ ዘፈን አወጣላት ምናምን ምናምን አለ እሱ። ማፈሪ ነው ጌታን። በጣም ነው የሚያስፈራው ይሄ ነገርና በጣም ያስጠላል። ኦኬ እና ብቻ እግዚአብሔር ባለሽበት ቦታ ይጠብቅሽ የኔ ጀግና። የኔ ትላንትና እኮ በጣም ደብሮሻል የኔ ውድ። ምን እንደሆነ በስልክ እኝኝ ብሎ ነው መሰለኝ እንደዛ። በጣም ደብሯለች ሀይሚዬና እንዳይደብርሽ እሺ እናት። ግን ይደብርሽ ይችላል ብዙ ነገር ህይወትሽ ላይ እየተደራረበ ነውና ማለት ደብሮሽ ማየት እኛ አንፈልግም። ፋ ባይልኝ እሺ የኔ እናት። ፍክት ባይልኝ እንደ ሰሞኑን በቃ ፍክት ዘና እያልሽ ነበር። ሶ አሁንም ፋ ባይልኝ እልሻለሁ። ማንንም እንዳትሰሚ፣ ህይወትሽን ምሪ። የውስጥሽን የሚያውቀው እግዚአብሔርና እግዚአብሔር ብቻ ነው። ለሰው ልጅ ማስረዳትም አይጠበቅብሽም። እኔ እንደዛ ነኝ ብለሽም መናገርም አይጠበቅብሽም። ማንም አወቀ አላወቀ ለምን ገደል አይገባም? አፈር ዳቼ ብለ ምን አገባ? አንቺ ህይወት የምትኖሪ አንቺ ነሽ። ህይወትሽ የሚኖረው ሰው ማንም የለም ሰው። ስለዚህ አንቺ ደግሞ ፋባይ አለቀ። ማንንም እንዳትሰሚ የምር ነው የምልሽ እና አትጨነቂ። እና ሁሉም ነገር ያልፋል ለጊዜ ነገር ነውና አትጨነቂ የኔ ውድ። በጣም ነው የምወድሽ እና ቤተሰቦች እናንተም በጣም በጣም ወዳችኋለሁ። ቤቴን ሰብስክራይብ አድርጉኝ እና 2000 ያስገቡኝ ቶሎ ብላችሁ። ምን ችግር አለ? አይከፈልም እኮ እና በጣም ወዳችኋለሁ። ባላችሁበት ቦታ ሰላማችሁ ይብዛ። ያ ሁላችሁንም ማለት ወዳችኋለሁ። ባይ